ሰላም ውድ የማዕዘንስ ቤተሰቦቻችን እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮና በአዲስ ቤት ተመልሰን መጥተናል። ዛሬ የምንገኘው ወሰን አካባቢ የተሰራ እጅግ ዘመናዊ ቪላ 425 ካሬ ላይ ያረፈ ዘመናዊ የተንጣለለ ቪላ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ዋጋውንና ውስጡ ምን ይመስላል የሚለውን አብረን እናያለን። አብራችሁን ቆዩ። እሺ ውድ ተመልካቾቻችን እንግዲህ ጉብኝታችንን ከግቢው ስንጀምር እንደምታዩት ሰፊና የተንጣለለ ግቢ ነው የምናገኘው። እስከ 6 መኪና ድረስ በበቂ ሁኔታ ማቆም የሚችል ሰፋ ያለ ግቢ እናገኛለን ማለት ነው። ትልቅ ቤተሰብ ቢኖርብን ፕሮግራም ብናዘጋጅ ራሱ እዚህ ጋር ዳስ ለመጣል በጣም በቂ የሆነ ግቢ አዘጋጅተውልናል። ቤቱንም እንደምታዩት ከፍ ብሎ የተሰራና እጅግ የሚያምር ቪላ ቤት ነው። በዚህ በስተግራዬ በኩል ደግሞ ይህንን የምታዩትን ሰፋ ያለ የግሪነሪ ቦታ እናገኛለን ማለት ነው። ቤቱ የሚተነፍስበት የተለያዩ አበቦች የምንተከበትን ቦታ እናገኛለን። በስተግራዬ በኩል ደግሞ ቀጥታ ወደ ሰርቪስ ሩም ይወስደናል ማለት ነው። አሁን ደግሞ ወደ ውስጥ ገብተን የተቀሩትን ስፔሶች እናያለን። አብራችሁን ቆዩ። እሺ ተመልካቾቻችን እንግዲህ ቀጥታ ወደ ቤቱ ስንገባ እቺን የመሰለች ኮሪደር እናገኛለን ማለት ነው። ቀጥታ ወደ ሳሎን እና ወደ መኝታ ቤቶቹ የሚወስደን የኮሪደር ቦታ እናገኛለን ማለት ነው። እንደምታዩት ይህንን የመሰለ ሰፊ የተንጣለለ ሳሎን እናገኛለን። ቀጥታ ስንገባ እንደምታዩት በጣም ነው የሚያምረው። ሲንጋይቱ በጣም ከፍ ያለ ነው። እንዲሁም ደግሞ እጅግ ሰፊ ነው እንደምታዩት። እንደ ስፋቱም ደግሞ ይህንን የመሰለ በጣም ትልቅ የሆነ ከርቴን ዎል እናገኛለን። ወይም ደግሞ ስላይዲንግ ዶር ነው። ቀጥታ ወደ በረንዳው ያስወጣናል። እንዲሁም ደግሞ የተፈጥሮ ብርሃን ወደ ቤቱ በበቂ ሁኔታ እንዲያገኝ ይረዳናል ማለት ነው። ውጩንም እንደምታዩት ከዚህ ሆነን ማየት እንችላለን። እዚህ ጋር ሶፋችንን ማድረግ የምንችልበት ቦታ ነው የምናደርገው ማለት ነው። ይሄ ደግሞ ቀጥታ የዳይኒንግ ኤሪያ ነው የሚሆነው ማለት ነው። ሰው ከዛ ገብቶ ሳሎን፣ ዳይኒንግ ኤሪያ እና ቀጥታ ደግሞ ይህንን የመሰለ ኦፕን ኪችን ማግኘት እንችላለን ማለት ነው። እንደምታዩት በጣም ሰፊ የኦፕን ኪችን ነው። ከፈለግን እኛ ክሎዝድ አድርገን በር ማውጣት እንችላለን፣ ግን ደግሞ እንደዚሁም መጠቀም እንችላለን ማለት ነው። የተጠቀሙት እዚህ ጋር የሳከር አለ። እንዲሁም ደግሞ ካቢኔቱም ጽድት ያለ ካቢኔት ነው የተጠቀሙት ማለት ነው። ይህንን ይመስላል ሳሎኑ። ቀጥታ በዚህ ስንመጣ ይህንን ሰፊ ኮሪደር እናገኛለን ማለት ነው። እንደምታዩት የተለያዩ ቤቶች ላይ የማናገኘው በጣም ሰፋ ያለ የኮሪደር ቦታ ነው እዚህ ጋር የምናገኘው ማለት ነው። የተለያዩ እዚህ ጋር መኝታ ቤቶች አሉ። መጀመሪያ ግን ከዋናው መኝታ ቤት እንጀምርና ሌሎቹን እናያለን። ዋናው መኝታ ቤት ወይም ፕራይመሪ ቤድሩም የምንለው ነው ይሄ። ቀጥታ ስንገባ ባዝ እናገኛለን፣ በኋላ እናያታለን። ግን መጀመሪያ ይህንን እንደምትመለከቱት እጅግ ሰፊና የተንጣለለ የመኝታ ክፍል ነው የምናገኘው ማለት ነው። እንደምታዩት በጣም ሰፊ ነው። እዚህ ጋር የክሎዜታችን ቦታ እናገኛለን። ረዘም ያለ ለሁለት ሰው በቂ የሆነ የክሎዜት ቦታ እናገኛለን። እንደምታዩት ረጃጅም የሆነ እንደፈለግን ልብሳችንን በበቂ ሁኔታ የሚችልልን የክሎዜት ቦታ ነው። እዚህ ጋር ኮስሞቲክስ መጠቀም የምትችሉበት ለሚስቶቻችሁ ቦታ አለ ማለት ነው። ይሄ ደግሞ ወደ ውጭ የሚያሳየን ሰፋ ያለ ናቹራል ላይት የምናገኝበት መስኮት ነው ማለት ነው። ልክ ከሱ እንደወጣን ቀጥታ ይህንን የማስተር ባዝ ነው የምናገኘው ማለት ነው። እንደምታዩት ይህም በጣም ሰፊ እና የተንጣለለ ማስተር ባዝ ነው። እዚህ ጋር ሰፋ ያለ ለሁለት ሰው በቂ የሆነ የጃኩዚ ቦታ አዘጋጅተውልናል። በጣም ሰፋ ያለ ነው እንደምታዩት። እንዲሁም ደግሞ ስታንዲንግ ሻወር ከፈለግን ቦይለሩም የተገጠመለት ነው እንደምታዩት። እቺም ደግሞ የሲንክ ቦታ እዚህ ጋር አለን ማለት ነው፣ እጃችንን የምታጠብበት። ቀጥታ በዚህ ስንወጣ ደግሞ ይህንን የኮመን ባዝ እናገኛለን። ለቤድሩሞቹ ኮመን ባዝ የሚሆነን ነው። እቺ የመጀመሪያዋ የልጆች መኝታ ክፍል ነች። ረዘም ብላ ደግሞ ትንሽ ሰፋ ያለች ልጆች መኝታ ክፍል ነው የምናገኘው። በነገራችን ላይ ሁሉም መኝታ ክፍሎች የተፈጥሮ ብርሃን ያገኛሉ። እንደምታዩት ይህም በቂ የሆነ የተፈጥሮ ብርሃን ያገኛል። እንዲሁም ደግሞ ክሎዜትም ተገጥሞለታል። ከነ ሙሉ ክሎዜቱ ነው የሚሸጠው ማለት ነው። በዚህ ስንወጣ ደግሞ ሁለተኛውን የልጆች መኝታ ክፍል ነው የምናገኘው። እንደምታዩት ይሄም ቅድም እንደነገርኳችሁ በቂ የአየር ማግኘት የሚችል ሰፋ ያለ የራሱ ሽንት ቤት አለው ይሄኛው መኝታ ክፍል ደግሞ። ስለዚህ ሽንት ቤትም አለው ማለት ነው። ክሎዜትም ተገጥሞለታል። ይሄኛው ሁለተኛው ሲሆን ይሄኛው ደግሞ በአጠቃላይ እንግዲህ 4 መኝታ ክፍል አለው። ማስተር እና 3 የልጆች መኝታ ክፍል እናገኛለን። እንደምታዩት ይሄም በጣም ሰፋ ያለ የልጆች መኝታ ክፍል ነው የምናገኘው። ቀጥታ በዚህ ስንወጣ ደግሞ ልክ በዚህ በኩል እንደወጣን ደግሞ ቀጥታ ሰርቪስ ሩሞችን እናገኛለን። እንደምታዩት ረዘም ያለ የሰርቪስ ቦታ አዘጋጅተውልናል ማለት ነው። እዚህ ጋር ለእንግዳ ማረፊያ የሚሆን ሰፋ ያለ የእንግዳ ማረፊያ ክፍል አዘጋጅተውልናል። ከዚህ ቀጥታ ስናልፍ ይህንን የምታዩትን
እጅግ ሰፋ ያለ ትራዲሽናል ኪችን ነው ያዘጋጁልን። ካቢኔቱ በሙሉ ተገጥሞ አልቋል። ስለዚህ በጣም ሰፋ ያለ ትራዲሽናል ኪችን የተለያዩ ስፓይሲ ምግቦችን ማብሰል የምንችልበት እንጀራ መጋገር የምንችልበትን ቦታ አዘጋጅተውልናል ማለት ነው። ለብቻው ደግሞ እችን የምታዩትን የስቶሬጅ ቦታ አዘጋጅተውልናል። ወይም ደግሞ እኛ ለሰራተኛ ክፍል ማረፊያ ማድረግ የምንችለውን ክፍል አዘጋጅተውልናል ማለት ነው። ቀጥታ በዚህ ስንወጣ ይህን ቅድም ያየነው ክፍል ነው። ተጨማሪ ክፍል ደግሞ ከዚሁ ጋር ተመሳሳይ የሆነ ክፍል እዚህ ጋር አለን ማለት ነው። ቀጥታ በዚህ ስንመጣ ደግሞ ይህንን የላውንደሪ ቦታ ማድረግ የምንችለውና የውጭ ሽንት ቤትና ሻወር ለጥበቃና ለሰራተኞቹ የሚሆን ሽንት ቤትና ሻወር ተዘጋጅቶልናል ማለት ነው። ቀጥታ በዚህ ስንሄድ ቅድም እንግዲህ እንዳሳያችሁ ወደ ዋናው በር ይወስዳል። እንደገና እችን የምታዩትን የሚያምር የግሪነሪ ቦታ በግራይ በኩል አለ ማለት ነው፣ ሰፋ ያለ። ስለዚህ ይህን ቀጥታ ወደ ዋናው ይወስደናል ማለት ነው። እሺ እንግዲህ ተመልካቾቻችን ዛሬ ያየነው ቤት ይህንን ይመስል ነበረ። ይህ ቤት የሚገኘው ወሰን አካባቢ ነው። 425 ካሬ ላይ ያረፈ እጅግ ሰፊና የተንጣለለ የቪላ ቤት ነው ያየነው ማለት ነው። ዋጋውም እንግዲህ 40 ሚሊዮን ነው፣ ድርድር አለው። ስለዚህ ስክሪኑ ላይ በመምታት ስልክ ደውላችሁ ማየት መጎብኘት ትችላላችሁ ማለት ነው። ይህንን ቤት ስላዳመጣችሁኝ አመሰግናለሁ። ሰላም